የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ወደ ሰው ሰራሽ ረሃብ ተገደው የገቡ ስለመሆናቸው የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ አሳስበዋል። የቤንያሚን ኔታንያሁ መንግስት በጋዛ ሰብአዊ እርዳታ ድጋፍ በቀጣዮቹ 48 ሰዓታት እንዲገባ የማይፈቅድ ከሆነ 14000 ህጻናት ህይወታቸው አደጋ ላይ መሆኑን ድርጅቱ አስጠንቅቋል። ፈረንሳይ በበኩሏ እስራኤል በአፋጣኝ ሰብአዊ ድጋፍ ወደ ጋዛ እንዲገባ የማትፈቅድ ከሆነ ጠንካራ የተባለ ማዕቀብ እንደምጥል ነው ዛሬ ባወጣችው መግለጫ ያስጠነቀቀችው። ዮናዳብ አንዱዓለም ተከታዩን ዝርዝር አዘጋጅቷል። ቶም ፍሬቸር የተባበሩት መንግስታት ድርጅት ከፍተኛ ዲፕሎማት ሆነው ሲሰሩ ዓመታት አስቆጥረዋል። በጋዛ ከጦርነቱ ጅማሮ አንስቶ ቀጠናውን ሲታዘቡም ቆይተዋል። አሁናዊው የጋዛ ገጽታ ግን ከጥይት የአረር ድምፅ ይልቅ ከፍተኛ የረሃብ ስሜቶች የሚንጸባረቅበት መሆኑን መናገር ለቀባሪው የማርዳት ያህል አድርገው ይቆጥራሉ። የጋዛ ሰዎችም ወደ ሰው ሰራሽ ረሃብ ተገደው እየገቡ ስለመሆናቸውም ያክላሉ። ጣልቃ ገብነት በጉዳዩ ላይ እንዲኖር በተባበሩት መንግስታት ድርጅት በኩል የሚሰራው ስራ ታማኝነቱ እንዲያድግና የጋዛ ሰዎች ተገደው እየገቡበት ወደሚገኘው ረሃብ እንዲቆም የጸና ፍላጎት አላቸው። የታሪክ ተወቃሽነት ሳይኖር በፊት ሰብአዊ ድጋፍን በማቅረብ ሰው ሰራሽ ረሃቡን ማስቆምም በእሳቸው ዘንድ ተጠባቂነት ያለው ጉዳይ ነው። በቀጣዮቹ 48 ሰዓታትም በጋዛ ሰብአዊ ድጋፍ የሚገባ ካልሆነም 14000 ህጻናት የሞት አደጋ እንዳንዣበበባቸው በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ቶም ፍሬቸር ተናግረዋል። እስራኤል በበኩሏ ይህንን የቶም ፍሬቸር ሐሳብ መሰረተ ቢስ ስትለው በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ለመከላከል ሞክራለች። ሚኒስቴር መስሪያ ቤቱም ወደ ጋዛ ሰብአዊ ድጋፍ እንዲገባ ባለፉት ሳምንታት እስራኤል ስለመፍቀዷም ለማስታወስ ወዷል። በተጨማሪም ሐማስ ለተጎጂዎች የመጣውን ምግብ በመስረቅ ለጦርነት ዓላማው ለማዋል መስራቱን የቴል አቪቭ መንግስት እምነት ይዟል። ነገር ግን ደግሞ ቶም ፍሬቸር ሐማስ ከተባበሩት መንግስታት ድርጅት ካምፕ ውስጥ የሰረቀው አንዳችን ምግብ እንደሌለ ይከራከራሉ። እስራኤል ይህ እርዳታ እንዲገባ ካደረገች በኋላም 58 ታጋቾችን ሐማስ ካለቀቀ ሰብአዊ ድጋፍ አይገባም በሚል ነው ዳግመኛ ወደ ጋዛ እንዳይገባ ክልከላ ያደረገችው። በሌላ በኩል ተመድና ዓለም አቀፉ የሰብአዊ ድጋፍ ፋውንዴሽን መጀመሪያ ላይ በጋዛ ጉብኝት ያደረጉ ሲሆን ተቋማቱ ሪፖርት ሲያወጡ ግን ለየቅል ሆኗል። ዓለም አቀፉ የሰብአዊ ድጋፍ ፋውንዴሽን በእይታው 47 ሰዎች በጋዛም በተከሰተው የሰብአዊ ድጋፍ እጥረት ምክንያት ለከፋ የጤንነት አደጋ እንደተጋለጡ ቢገልጽም የተባበሩት መንግስታት ድርጅት ግን ጉዳዩን የተጋነነ ሪፖርት መሆኑን በቶም ፍሬቸር በኩል አሳውቋል። ነገር ግን ከፍተኛ ዲፕሎማቱም ቶም ፍሬቸር ጋዛ አስደንጋጭ የምግብ እጥረት ስጋት ውስጥ መግባቷን ለመሸሸግ አልፈለጉም። የቤንያሚን ኔታንያሁ አስተዳደርም ቢሆን ከ3 ወራት በኋላ ወደ ጋዛ እንዲገባ የፈቀደውን ሰብአዊ ድጋፍ በድጋሚ ገቢራዊ በማድረግ ከሚፈጠረው ሰው ሰራሽ የረሃብ ቀውስ ለመውጣት መስራት ያስፈልጋል ሲሉም ዲፕሎማቱ ያክላሉ። ወዲህ ደግሞ ብሪታንያ፣ ፈረንሳይና ጀርመን ይህ በጋዛ ላይ አንዣበበው የረሃብ አደጋም ቀድመው የተረዱ ይመስላሉ። ሀገራቱ በተናጥል ባወጡት መግለጫ እስራኤል ሰብአዊ ድጋፍ ወደ ጋዛ እንዲገባ መፍቀድ እንዳለባት ትዕዛዝ መሰል ትዝብታቸውን ለማጋራት ከወራት በፊት የቀደማቸው አልነበረም። ዛሬ ከወደ ፈረንሳይ የተሰማው ዜና ይህንን ከወር በፊት የቀረበ የሀገራቱን ጥያቄን ማስጠንቀቂያ ሆኖ በፕሬዝዳንት ኢማኑኤል ማክሮን በኩል እንዲቀርብ አድርጎታል። በሲንጋፖር በጉብኝት ላይ የሚገኙት ማክሮን እስራኤል ወደ ጋዛ ሰብአዊ እርዳታ እንዲገባ የማትፈቅድ ከሆነ ፈረንሳይ ማዕቀብ ልትጥል እንደምትችል ማስጠንቀቂያ ሰጥተዋል። አገራቸው በእስራኤል ላይ ልትጥለው ስላሰበችው ማዕቀብ ይዘት ግን ከማብራራት ተቆጥበዋል። ከሰሞኑን በቃላት ውርወራ ውስጥ የቆዩት ፈረንሳይና እስራኤል ቀጣዩ ዲፕሎማሲያቸው ምን ሊሆን ይችላል የሚለው እንዲጠበቅ አድርጎታል። በአውሮፓ ጸረ ሴማዊነት እሳቤ እያደገ መሆኑን የሚያምነው የቤንያሚን ኔታንያሁ አስተዳደር ለዚህም ፈረንሳይ መደላደልን ፈጥራለች በሚል የዛሬ ሳምንት አርብ ባወጣው መግለጫ መውቀሱ ይታወሳል። በአንጻሩ ማክሮን እስራኤል ስትራቴጂካዊ አጋራችን ናት ከማለት ውጪ ቃል ሳያወጡ ቆይተዋል። ፈረንሳይ ዛሬ በተባበሩት መንግስታት ድርጅት የወጣውንና የጋዛ ሰዎች ተገደው ወደ ሰው ሰራሽ የረሃብ አደጋም
ሊገቡ ይችላሉ የሚለውን ሪፖርት ተከትሎም ሀገሪቱ ማዕቀብ እጥላለሁ ስትል አቋሟን ይፋ ማድረጓም ወደፊት ከዚህ ጀርባ ምን ይፈጠራል የሚለው እንዲጠበቅ አድርጎታል። ዶናልድ ትራምፕ የውጭ ሀገር ተማሪዎች በአሜሪካ እንዳይማሩ በሚል ያሳለፉትን ውሳኔ ተከትሎ በርካታ ትችቶችን እያስተናገዱ ይገኛሉ። በተለይም ፕሬዚዳንቱ ከሃርቫርድ ዩኒቨርሲቲ ምሁራን ጋር የገቡበት ሰጣ ገባ የሀገሪቱን የእንግዳ ተቀባይነት ገጽታ ከዚህም ሲያልፍ የውጭ ግንኙነት ፖሊሲዋ ላይ ጥላ እንዳያጠላ አስግቷል። ጉዳዩን በዓለም አቀፍ ትንታኔ ዘገባችን ተመልክተናል። ዓለም ካላት የእውቀት ማፍለቂያ ስፍራዎች ቁንጮን የሚወስድ ማህይምነት የማይደፍረው ሊቅነት የገነነበት ስለመሆኑ ብዙዎችን የሚያስማማ ፍልስፍና የሚንቆረቆርበት ህግና ኢኮኖሚክስ ስጋ ለብሰው ሲሄዱ የሚታዩበት ሕክምናና ምህንድስናም በረቂቁ ደጃፍ ሲተነተኑ እጅን በአፍ የሚያስጭኑበት የእውቀት አጸድ በዛ ቤት ሳይንስ ሌላ ውበት አለው። ፖለቲካም እያንዳንዱ የጽንሰ ሐሳብ ጓዳው ሲከፈት ያተያ አድማስን ባግራሞት የሚሞላ ውበት በቤቱ ተሰጥቶታል። አሜሪካ እንደ ልጇ የምትሳሳለት ደግሞም ኑ የማያልቀውን እውቀት ውሰዱ ብላ ተወላጆቿን ብቻ ሳይሆን መላ ዓለምን የምትጠራበት ታላቅ የምርምር ማዕድ የ400 ዓመት የዕድሜ ባለጸጋው ከጆን ኤፍ ኬኔዲ እስከ ባራክ ኦባማ ከቢል ጌት እስከ ማርክ ዙከንበርግ ሹመትና ነዋይን በየፈርጆ የያዙ የዓለምን ፖለቲካና ወረት የሚዘውሩ ከባድ ሚዛኖችን ኮትኩቶ ያወጣ ስለ ሴቶች መማር በጽኑ ያምናልና ኢትዮጵያ ገብቶ እነ ብርቱካን ሚደቅሳን በምሁርነት ካባ የሸለመ ላይቤሪያም ተሻግሮ የኖቤል ተሸላሚዋን ኤለን ጆንሰን ሰርሊፍን በክብር እንዲያጌጡ ምክንያት በመሆኑም ሞገሱ አትላንቲክን አቋርጦ ካሪቢያንንም ሰንጥቆ የሚታይ ነው። የዋሽንግተን ኩራት በዛ ለተማሩ ልጆቹም ጋሻው ነው ዛሬም ድረስ የሚነሳው ሰመገናናው ሃርቫርድ ዩኒቨርሲቲ ትራምፕ ይሏቸው በደጁ ለማለፍ ጊዜና እውቀት ባልፈቀደላቸው ሰው የድንቁርና ዶማ መኮርኮም ጀምሯል። የሰውየው መጤጠላ አስተሳሰብ ፖሊሲ ሆኖ መውጣት ያሳሰባቸው ለምንስ ይሆናል ብለው በብርቱ ሲቃወሙ የነበሩ ሰዎች በእርግጥም ጥላቻቸው ስር ቢሰድ እንግዳን አለመቀበላቸውን በአደባባይ ቢገልጹም እውቀትን ለመቋደስ ደጃቸውን ለሚረግጡ ተማሪዎች ግን የሚጨክን አስተሳሰብ ይኖራቸዋል ብለው አልጠበቁምና ይደነግጡም ያዝኑም ዘንድ ግድ ሆኖባቸዋል። በጸረ ሴማዊነትና በግራ ዘመም ሀሊዮት አራማጅነት ታላቁን ተቋም በመክሰስ ውሳኔያቸውን አመክንያዊ ሊያደርጉት የሞከሩት አነጋጋሪው ፕሬዚዳንት ዶናልድ ትራምፕ በአንድ በኩል የዲሞክራሲ ነጸብራቅ የመቻቻልና የሉዓላዊነት መገለጫ የሆኑ የትምህርት ተቋማትን ለመቆራረጥ የተሳለ የማህይምነት ካራ ነውና ውሳኔያቸው በየትኛውም ያስተውሎት ሚዛን የፍርድ መድሎትን ቢቀመጥ ፈጽሞ ውሃ የማይቋጠር ጆሮንም ልብንም የሚይዝ አይደለም የሚሉ በዛኛው ጫፍ በሰሞነኛው የዋሽንግተን ፖለቲካ ተፋጠዋል። በእርግጥም ሰውየው ፊደል ቢቆጥሩ ብዕርን ከወረቀት ቢያገናኙ ኖሮ ተማሪ በአሜሪካ ምድር እንዳይመጣ አይሉም ነበር የሚለው ሰሞነኛው የልህላ እያሏ የፖለቲካ መዘወረ ክርክር ሆኗል። ቪዛ እንዳይሰጣቸው ወደ አሜሪካም እንዳትመጡ የተባሉ ተማሪዎች ባናቱም ጥላቻ ነው የምትዘሩት የሚል ዘለፋ የተከናነቡት የሃርቫርድ ዩኒቨርሲቲ ምሁራንና የአዛውንቱ ፖለቲከኛ ፍጥጫ በቀጣይ የሚረግብ ወይስ ከሮ የሚበጠስ የሚለውን በዛሬው ዓለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። የሶፍት ፓወር የዲፕሎማሲ ሰንሰለትን ለምትጠቀም ከብረትና ከነፍጥ ይልቅ ልብና አይምሮን በተቆጣጠረ መንገድ ዓለምን እንደ ጭራ አስከትላለሁ ያለች ደግሞም የተሳካላት አሜሪካ ከዚህ አስተሳሰቧ ጀርባ የእውቀት ማዕከሎቿና በእነሱ ውስጥ ያሉ የቲንክ ታንክ ስብስቦቿ የአንበሳውን ድርሻ ይወስዳሉ። በዲሞክራሲ ነጸብራቅነቱ የአገሪቱን የውጭ ግንኙነትና ምጣኔ ሀብታዊ የበላይነት ጸንቶ የቆይ ዘንድ ደግሞም ትልቅ ድርሻ እንዳለው የሚነገርለት ሃርቫርድ ዩኒቨርሲቲ የአሜሪካ ዘመን ተሻጋሪ ፖሊሲዎች፣ የፖለቲካ አሰላለፍ ስልቶችና ቅድሚያ ለአሜሪካ ወይም አሜሪካ ፈርስት ለሚለው የማይናወጥ የአገሪቱ የውጭ ግንኙነት መርህ ከፍ ያለ አበርክቶት እንዳለው ብዙዎችን የሚያስማማ ነው። ተነባቢው የድረገጽ ጋዜጣ ዚ ኮንቨርሴሽን ትራምፕ ቨርሰስ ሃርቫርድ ዋይ ዚስ ባትል ዊል ዳሜጅ ዩኤስኤ ሪፑቴሽን ግሎባሊ በሚል ያወጣው አንድ ጽሑፍ ከሰሞነኛው የትምህርት ተቋማቱና የዶናልድ ትራምፕ አስተዳደር ትንቅንቅ ጀርባ ያለውን የከረመ እውነታ አውጥቶ ያሳየ ሆኗል። በአንድ ጀንበር ፖሊሲ ቀይረው ብዙዎችን የሚያስቆጡት ለአሜሪካ ጥቅም ነው የምሰራው እርምጃዎቼና ውሳኔዎቼ ትክክል ናቸው ቢሉም ሀገሪቱን በመገለል ጎዳና በትዝብት ዓይን እንድትታይ አድርጓል ከሚል ወቀሳ ማምለጥ ያልሆነላቸው ዶናልድ ትራምፕ በሰሞነኛው የከፍተኛ ትምህርት ተቋማት ላይ ያሳለፉት ውሳኔና የከፈቱት አምባጓሮ የሰውየውን ጤነኝነት ላይ የበዛ ጥያቄ የሚያነሱ ሰዎች መከራከሪያን የሚያጠናክሩ ሆኖላቸዋል። ሰውየው ከሰሞኑ ከየትኛውም ሀገር የሚመጡ ተማሪዎች በአገሪቱ ዩኒቨርሲቲዎች ሲጠብ በሃርቫርድ እንዳይማሩ ያሉበት እውነታ የችግሩ ስር ሆኖ እንደተነሳ የሚያትተው ጋዜጣው ይህ ደግሞ በተለይም በሚዛናዊነት መንገድ የሚጓዘውን የአገሪቱ የትምህርት ፖሊሲ ላይ
ጥላ የሚያጠላ ሆኗል ይላል። ሰውየው በፍርድ ቤት ታገዱ እንጂ እስከ $100 ሚሊዮን በተለይም ከውጭ የሚመጡ ተማሪዎችን ለመደገፍ የሚውል የፌዴራል በጀት ማቋረጣቸውን መናገራቸው ተከትሎ ከምሁራንና ከተማሪዎች የተነሳባቸውን ትችት ከቁብ የቆጠሩ ጉዳይ የሚያሉት አይመስልም። እሳቸው በተለይም ሃርቫርድ የተባለ ጉምቶ አብሮሆት ላይ ቀን ባገኙ ሰዓት በተመቻቻላቸው ጊዜም በቃላት መምታትን በበጀት ማዳከምንም ስራ አድርገውታል። ያ ደግሞ ይህን ተቋም እንደ ሀገር ምልክት ለሚያይ አሜሪካዊ ብቻ ሳይሆን በዛ ተምሮ እንጀራ የወጣለትና ህልሙን ላሳካ ጭምር ልብን የሚያደማ ነው። 27 በመቶ የውጭ ሀገር ዜጎችን ተቀብሎ ትምህርት ብቻ ሳይሆን ሁለንተና የመስተጋብር የሚሰጠው ሃርቫርድ የዚህ የፕሬዚዳንቱ ውሳኔ ታላቅነቱን የሚያወርድ ሞገሱንም የሚያሳንስ ነው ያሉ ታዲያ ፕሬዚዳንቱ ሃይባ ያስፈልጋቸውም ወይ ያሉ ነው። ከነዚህ ተቺዎች ደግሞ አንዷ ፊሊፒንሳዊቷ ጋዜጠኛና በ24 የወርቅ ሜዳሊያን ከዚህ ተቋም የወሰደችው ማሪያ ሪሳ አንዷ ናት። በዚህ ግዙፍ ዩኒቨርሲቲ እንዳሳለፈ ሰው እሷን በዋይት ሃውሱ ሰው አስተያየት ቁጣዋን ትገልጻለች። ከኤስያም ሆነ ከአፍሪካ ከአውሮፓም ሆነ እዛው አሜሪካ የተወለዱ ተማሪዎች ሃርቫርድን እንደ ቤታቸው የሚቆጥሩ የመጣህና መጣህብኝ ስሜትን ፈጽሞ ያጠፉና የማያስቡ መሆናቸውን ገልጻ በዚህ ልክ ተቋሙን ለፖለቲካ አጀንዳነት ለመጠቀም የሄዱበት መንገድ በዲሞክራሲ አማድነትና በአቃፊነት የሚታወቀው ተቋምን ማሳነስ ነው ባይነች። የተማሪዎቹ መከልከልን ከራስ ጥቅም አንጻር የሚያዩ ታዛቢዎች ደግሞ ሀገሪቱ በእነዚህ የውጭ አስኳላዎች የምታገኘው ገቢ ቀላል እንዳልሆነ ቁጥርን አስደግፈው በመረጃም ተመርኩዘው ይሞግታሉ። ዓለም አቀፉ የተማሪዎች ማህበር ባወጣው መረጃ እንደ አውሮፓውያን የጊዜ አቆጣጠር ከ23 እስከ 24 ባለው ጊዜ ብቻ በአሜሪካ የሚማሩ የሌላ ሀገር ዜጎች 43.8 ቢሊዮን ዶላር ገቢ ለዛች ሀገር ማስገኘታቸውን ያነሳል። የፕሬዚዳንቱ ውሳኔ ያስደነገጠው ሌላ ታዛቢንን ጨምር ከዚህ ቀደም ይህንን አንጋፋ ተቋም በፕሬዚዳንትነት ከመሩት ውስጥ የሚጠቀሱት ላሊ ሰመርስ ጉዳዩን እንደ ሌሎች ሁሉ ከሀገር ገጽታ ጋር ያገናኙታል። ሁኔታው የበዛ ችግርና የተንሸዋረረ እይታን በአገሪቱ ላይ እንዲፈጠር የሚያደርግ ነው የሚሉት እኚህ ምሁር በተለይም ሃርቫርድ የማይወጣው አዘቅት ውስጥ ሲገባ እየታየ ነው ብለዋል። ያም ተባለ ይህ ግን አለማወቅ፣ ግትርነትና ኢምክንያታዊነት የተጫነው የዶናልድ ትራምፕ የፖለቲካ አቋም ሀገሪቱን በተለየ ምህዋር እንድትጓዝ እያደረጋት ነው። ከአሜሪካ ምድር ከእንግዲህ ወዲህ ቤሳቤስቲን እንደማይወጣ የገለጹ የዩኤስአይዲን የሚያክል ፖለቲካን በእርዳታ ስም ሸፍኖ የሚሰራ እንዲያም ሆኖ የተራቡ ሆዶችን ስለመሸፈኑ ማይካድለትን ተቋም ያፈረሱ ቀለም፣ ዘር፣ አጥንትና ጉልጥምትን ቆጥረው ነጭ ደቡብ አፍሪካውያንን ካለ ህግ አግባብ ወደ አገራቸው የወሰዱ ፍቅራቸው ወረት ያጀበው ኩርፊያቸውን ተከትሎ ለሚመጣ እርምጃ እድሜ የማይመክራቸው በእርግጥ አሜሪካንን በታላቅነት ጎዳና እየወሰዱ ነው ወይስ የመገለል መንገድን እያስመለከቷት የሚባልላቸው? ዶናልድ ጄ ትራምፕ አሁን ደግሞ ያወዛጋቢነት ካርዳቸውን በሃርቫርድ ዩኒቨርሲቲና በውጭ ሀገራት ተማሪዎች ላይ መጽዋል። በኢኮኖሚክስ ዲግሪን ጭኛለሁ ቢሉም ስለ ትምህርት ያላቸው አመለካከት አለመማራቸውን እንዲያሳብቅባቸው ሆኖ የፖሊሲ ዶዘራቸውን ሃርቫርድን ያፈርስ ዘንድ ዕውቀትን በየሜዳው ይበትን ብለው አዘውታል። በእርግጥ ፍርድ ቤት የሰውየውን ውሳኔ ያላጸድቅም ብሎ አሻፈረኝ ቢልም እሳቸው ግን የምሁራንን ትችት፣ የተማሪዎችን ስድብ፣ የሃርቫርድን ተቋማዊ ትዝብት ከቁብ ሳይቆጥሩ ፍርድ ይቀየር ዘንድ አሁንም እየታተሩ ናቸው። በቀጣይስ መቼም እሳቸው አያልቅባቸውም።